ሰላም አሁን ለሳምንት ማለት ነው ሰላሜን ያገኘሁት ሀገሩ ጸጥ አለ። እኔ ስለሌለው ሰፋኝ ከተማ እባክህ የሚያስቸግር ቀንሶልህ ነው እና እሱን እኮ ነው የምልሽ። ያማታል እንዴት ነበር ነው? አሪፍ ነበር እግዚአብሔር ይመስገን። አስኮረች ነው ኮረች ነው ኮረች። እኔ አንቺ ማርያም ስራ አለብኝ አሁን እንደዚህ ብለሽኝ ሳትኖሪ ምን እንደሚጠኝ አላውቅም። ይደብርሃል? አይ እዝናናለሁ። አንቺ አይደብርሽም እንዴ? መገልበጥ ነው ከማያቸው ዩቲዩበሮች ማለት ነው። ሀይሚ ግን በጣም ነው የምትገርመው፣ በጣም ማለት ነው። ሰላም ሰላም፣ ጤና ይስጥልኝ የሰኒ ቤተሰቦች፣ እንደምን ዋላችሁ፣ እንደምን አደራችሁ፣ እንደምን አረፈዳችሁ፣ እንደምን ቆያችሁልኝ? እግዚአብሔር ይመስገን። ሰላማችሁ በያላችሁበት ይብዛልኝ። ውድ የሰኒ ቤተሰቦች እንዴት ናችሁ? ሁሉ አማን፣ ሁሉ ሰላም፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ለቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። የቆያችሁኝ እንኳን ደህና ቆያችሁኝ። በኮሜንት የምታበረታቱኝ ያላችሁ በእውነት ለእናንተ ቃላት የለኝም። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እኔም በጣም ነው የምወዳችሁና ቅመሟ ትላንትና ሐዋሳ ሄዳለው እያለች ነበረ። ትሄድ አትሄድ አይደል ነው፣ ግን እንደዚህ አይነት ቪዲዮ የምትሄድበትን ቦታ ባትናገር ጥሩ ነበረ። ማለት ጥሩ ስላልሆነ ማለት ነው። የምትሄድበትን ኦልሬዲ እየጠቆመች ነው እና ያው ባትለቀው ጥሩ ነበረ። ያም ሆነ ይሄን ተለቀዋል፣ አይተነዋል፣ ሰምተናል ማለት ነው። ቅመሟ በጣም የምትገርመኝ ነገር ማለት ነው። የምሬ ነው የምላችሁና አንድ ነገር ስታደርግ ወይም ማድረግ ስትፈልግ ማለት ነው ሰው እንዲወዳት ወይም ወደ እሷ እንዲቀርቧት ብላ አይደለም እንዲቀርቧት እንዲወዷት ምናምን ሳይሆን ለሄልናዋ ብላ ነው የምታደርገው ማለት ነው። በጣም ምን አላት፣ ኮንፊደንስ አላት፣ ማስመሰል አታውቅም። እኔ እንጃ በጣም ነው ኮንፊደንሷ የእውነት እስከ ጥግ ድረስ ነው። ማስመሰል ግን የላትም። እኔ አላየሁባትም። አንዳንድ ሰዎች ማለት ነው በመልክ በቁመት በሀብትና በሌሎች ነገራቶች ማለት ነው ልዩ ነን ብለው ሊያስቡ ይችላሉ። እሷ ግን የምር አጠገቧ ላሉትም ሆነ ለሚወዷት ለኦዲየንሶቿ ለእኛ ማለት ነው ያስተማረን ትልቅ ትምህርት አለና እሱም ራሷን ሆና መኖር፣ ግልጸኝነት፣ ቁጥብነት፣ ንግግሯ አዋቂ ረበስማም ስንት ነገሩ ልበላችሁና እቺ ልጅ አሁን ትንሽ ነች ልላት እኔ ይከብደኛል የምር። አይምሮዋ እድሜዋ ከአይምሮዋ በልጧል ማለት ነው። ተምታታብኝ የምር አይምሮዋ በጣም የበሰለ ነው፣ በጣም ማለት ነው። ሁለቱም እድሜያቸው ያለ እድሜያቸው አይምሯቸው በስሏል ሁለቱም። እሱም ላይ ኮንፊደንስ አለ። በነገራችን ላይ ኮንፊደንስ ሁለታቸውም ላይ ኮንፊደንስ እስከ ጥግ ነው ያለው። ማስመሰል አያውቁም ሁለቱም። እኔ እስካሁን አላየሁባቸውም። ያላየሁባቸው ምንድን ነው ማስመሰል የሚባል ነገር አላየሁባቸውም። ይሄ ያው ስራ ያገናኛቸው ሆኖም ግን በቃ ለህይወት ለህሊናቸው ብለው ከአንድ አሁን ትላንትና ከተቀረጸችበትን ቦታ ማለት ነው ከዛን ቀን ጀምረው ማለት ነው የሚሰሩትን ቪዲዮ ለሰው ሳይሆን በቃ ለህሊናቸው ለወደፊት ህይወታቸው ብለው እንደሰሩ ነው። ይሄን አንደርስታንድ ያደረኩት የትላንትናው ማለት ነው። እና እንደዛ ሆነው ቢያደርጉ የምር እስካሁን አብረው ባልሰሩ ነበረ፣ ባልቀጠሉ ነበረ። ብዙ ኦብስታክል ገብተዋል እነሱ ላይ፣ እነሱ ለማለያየት፣ እነሱ ለማጣላት ብዙ ነገሮችን ገብተዋል። በፕራንክም ራሳቸውን በሰሩት ስህተት አለ አይደለ? ይሄ ብቀላ ማለት ነው። ራሳቸውን በሰሩትም ስህተት ራሱ ብዙ ነገሮችን ዋጋ አስከፍሏቸዋል። ያም ሆነ ይሄ ምንም ቢያስከፍላቸውም አሉ እስካሁን አልፈውታል። ይቅርታ ምንም ማይታለፍ ነገር የለም እና በይቅርታም አልፈዋል። ሁለታቸውም ስለሚፈላለጉ ሁለታቸውም ልባቸውን አንድ ስለሆነ እስካሁን ያው በካፕልነት ቀጥለዋል። ሁለተኛ ነገር
ፍቅራቸውን ሚዲያ አለማድረጋቸው ለዚህ ነገር ጠቅሟቸዋል ብዬ አስባለሁኝ። ሚዲያ የወጣ ነገር ምንም በረከት የለውም፣ እንደምናየው ነው። ምንም በረከት የለውም። ምንም የፍቅር ጥያቄ ብቻ ነው ያላቀረበላት እንጂ ፍቅረኛሞች እንደሆኑ ኦልሬዲ ያስታውቃል። እሱም ሀይሚ ነች ያወጣችው። ሆኖም ግን በቃ የራሱ ለፍቅራቸው በጣም ጥንቃቄ ያደርጉለታል። በትላንትናው ካያችሁት ራሱ ስለ ጥሎሽ እያወሩ ነበረ እና እንደዚህ አጥልም ወይ ምናምን ስትል አልኩ እንዲህ ያለችው ከዛ ቀየረችው ማለት ነው ንግግሯ ማለት ነው። እና እንደዚያ የዚህን ያክል ነው የሚጠነቀቁለት ማለት ነው። እና እንግዲህ መጨረሻችን ያሳምርላችሁ። ያው 4 ቀን እቆያለሁ ያለችው እኔ እውነቷ ሳይሆን ለሰርፕራይዝ እንዲመቻት ይመስለኛል። ድንገት መጥታ አይታወቅም የሷ ነገር እንዴት አስችሏት 4 ቀን ትቆያለች? አትቆይም። ወደ አሁኑ ትመለሳለች ብዬ አስባለሁኝ። ዛሬ ሳይሆን ነገ ትመለሳለች ብዬ አስባለሁ። እና ሌላ ደግሞ ስለ ጎረቤት እያወሩ ነበረ። በነገራችሁ ላይ ሳልናገርም አላልፈው ነገር ማለት ነው። ጎረቤት በጣም ወሳኝ ጎረቤት ስራ የእውነት ከደጋሹ ይልቅ ጎረቤት ነው የሚደክመው። የምር በጣም ጎረቤት ይደክማል።